ለእግዚአብሔር አይደለም ያለው፣ ለሰይጣን ነው ያለው። አብዝቶ የበላ የጠጣ ለመብል ለመጠጥ ተገዥ ሆኖ ራሱን ለምግብ ያስገዛ ራሱን ለመብልና ለመጠጥ ብቻ ያስገዛ እሱ የማን ተገዥ ነው? የሰይጣን ተገዥ ነው። ከሚበላው አካፍሎ የማያበላ፣ ከሚጠጣው አካፍሎ የማያጠጣ፣ ከሚለብሰው ቀዶ የማያለብስ፣ ከሚጎርሰው ቆርሶ የማያጎርስ እሱ የሰይጣን ተገዥ ነው። ወለእመ ፈቀደ ይማ ቀሊል ውእቱ ወይመንዖሙ ለኩሉ። ደግሞ ሰይጣንን ድል ለመንሳት ስግብግብነትን ሆዳምነትን ድል ለመንሳት ያሰበ ሰው ቢኖርም አለ ለማሸነፍና ድል ለመንሳት ምንድን ነው አለ? እጅግ ቀላል ነው። አሁን እኮ እኛ ቀላሉን ነገር ነው እያከበርነው። ቀላል ሰይጣንን ድል ለመንሳት ሆዳምነትን ለማቆም ስግብግብነትን ለማቆም ተንኮልን ለማገድ በጣም ቀላልና ቀላል እኮ ነው መንገድ። ሆዳምነትን ለማቆም እኮ መጾም ነው አይደል? ስግብግብነትን ለማቆም መጾም እኮ ነው። ያ ምን አለ? ሰይጣንን ድል ለመንሳት ደግሞ እኮ መጸለይ ነው አይደል? መጾም መጸለይ በጣም ቀላል ነው። ሆድ መጥፎ ነው፣ ለሰይጣን ተገዥ ያደርጋል። ለመብል ለመጠጥም ተገዥ ያደርጋል። የእግዚአብሔር ተገዥነት ያስረሳል። ቢሆንም እንኳ አለ ለመብልና ለመጠጥ ተገዥ የሆነ ሰው ለሰይጣን ተገዥ የሆነ ሰው ሰይጣንን ድል ለመንሳት ፈቃድ ቢኖረው ቢመኝ አለ ምኞቱ ይሳካል። እጅግ ቀላል ነው። ወይመንዖሙ ለኩሎሙ ሁሉንም ድል ይነሳቸዋል። ሆዳምነትንም፣ ሰይጣንንም፣ ተንኮልንም፣ ኃጢአትንም፣ ዘረኝነትንም፣ ክፋትንም፣ ምቀኝነትንም ድል ይነሳል። በምን? በጾም ማለት ነው። በሃይማኖት ለእኛ እኮ ብዙ ቀላል ነገሮች የሰማችሁ ነው ይላል። እጅግ በጣም ብዙ ቀላል ነው። ለዚህ ቀላል የሆነንም ደግሞ እመቤታችን ድንግል ማርያም አምላክን ወልዳ በማስረከቧ ሰይጣንን በመስቀሉ ድል እንድንነሳ፣ ሰይጣንን በጾም ድል እንድንነሳ ራሱ እግዚአብሔር ከድንግል ማርያም ተወልዶ በገዳም ላይ ሰይጣን ሲፈታተኑ ወደፊት የጌታ የእግዚአብሔር ጾም ተብሎ በሚጠራው በአርባው ጾም ውስጥ ሰይጣንን ድል የነሳው አምላካችን እግዚአብሔር በጾምና በጸሎት። አሁን እሱ ያለ ጾምና ያለ ጸሎት ድል መንሳት የማይችሉ ማለት ነው። ለእኛ ለማስተማር፣ ለእኛ ለማስረዳት፣ ለእኛ ለማሳየት፣ እኛን ለማዘጋጀት፣ እኛን ለማትጋት፣ ለእኛ ሁሉን ነገር በእሱ በኩል አግኝተን እሱን አብነት አድርገን እሱን አባት አድርገን ሰይጣንን ድል እንድንነሳው ለማስተማር ለእኛ ለመቀበል ነው እንጂ እግዚአብሔር ሰይጣንን ድል የሚነሳው በጾም በጸሎት ሳይሆን ጾም ጸሎት የሚያስፈልገው ለእኔና ለእናንተ አይነት እንጂ እግዚአብሔር ሁልጊዜም ክፉ የሚያስብ አምላክ አይደለም። ሁልጊዜ እኛ ጾም ጸሎት እናቋርጥ ሀሳባችን ወደ መርጠው። ስለዚህ እግዚአብሔር ሌላ የሚረዳው ሌላ የሚያግዘው ሌላ የሚሰጠው አካል ኑሮ ወደዚያ የሚጸልይ እኛን ለማስተካከል እኛን ለማስተማር